ብዙዎቻችን ሐሳባችን እቅዳችን ተግባራችን ነው የሌሎቻችን ደግሞ ገና ከጥንስሱ ስናስብ ሐሳባችን ወደ እቅድ ወደ ተግባር ሳይቀየር ይቀራል በዚህም ተበሳጭተን እጅጉን ተማረን ለምንድነው ሁሉ ጊዜ ያሰብኩት ያቀድኩት ወደ ተግባር የገባውበት ነገር የሚበላሽው ብለን ራሳችንንም ሰውንም እንጠይቃለን በእግዚአብሔር ላይ እናማራለን የዚህ ሁሉ ማለትም ሐሳባችን እቅዳችን ተግባራችን በቀላሉ የሚበላሽው ለሰውና ለሰይጣን እየተናገርን ነው አንድ ሰው አይደለም ተግባሩን ገና ከጅምሩ ሊፈጽም ሊያደርግ ያሰበው የድርጊቱን ሐሳብ ለሰዎች በተለይ ለጓደኞቹ እንደበጎ አድርጎ ከተናገረ ሰይጣን በቀላሉ ያበላሽበታል ለሰው የተናገርነውን ሁሉ ሰይጣን ይሰማል ሐሳባችሁን እቅዳችሁን ተግባራችሁን ለሰው ተናገራችሁ ማለት ሰይጣን ሳይጠይቃችሁ ለሰይጣን ተናገራችሁ ማለት ነው ሐሳብ ወደ እቅድ ይቀየራል እቅድ ደግሞ ወደ ተግባር ይቀየራል የሚገርመው ሰው ሐሳቡን ከተናገረ እቅዱን ተግባሩን ስለተናገረ ከሐሳብ ጅምሩ ነገሩ ይበላሽበታል ዝም ብላችሁ ወደ ተግባር ግቡ አታውሩ ለሰው ሁሉ አትናገሩ አንዳንዱ ሊተገብሩ ያሰበውን የተግባር ሐሳቡን ለሰው ይናገራል ሰይጣን ያበላሽበታል አንዳንድ ጅሎች ይሁኑ የዋሆች አንድ ነገር ጀምራለሁ ይበላሽብኛል ይላሉ ከመጀመራችሁ በፊት ታውሩና መረጃ ለሰይጣን ተሰጡና ሳትተገብሩ ከጅምሩ ይበላሽባችኋል ለሰዎች ሳታውሩ በልባችሁ ይዛችሁ ስሩ አታውሩ እስኪ ነገሮችን ሁሉ አለማውራትና በልብ ለያችን ተማሩ ቅዱሳን ሐዋርያት ያዩትን ከጌታ የሰሙትን በመንፈስ ቅዱስ የተገለጸላቸውን ግድ ስለሆነ በወንጌል ተናግረዋል ስለዚህ የምንናገረው አለ የምንሰውረው የማንናገረው አለ ወደ እመቤታችን ስንመጣ ደግሞ እመቤታችን አይታ ሰምታ ከመናገር በልቦና ማኖር መርጣለች እመቤታችን በህይወቷ የሆነውን ነገር ሁሉ በልቧ ስለምታኖር ስለማትናገር አይሁድ ተወዳጅ ልጇን ሎቱ ስብሐት የዮሴፍ ልጅ እስከማለት ደርሰዋል በዚህ በዝምታ ባህሪዋ ለቅዱሳን አብነት ሆናለች አይቷ ለመናገር ግን መደነቅ ሰምቶ በሚስጥር መጠበቅ የእመቤታችን አስገራሚ ባህሪዋ ነበር ይህንንም ባህሪዋን ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 2 ቁጥር 51 ላይ እናቱም ይህንን ነገር ሁሉ በልቧ ተጠብቀው ነበር በማለት ጽፎልናል ስለዚህ እመቤታችን የሚስጥር ሙዳይ ናት እኛም እንደሷ ነገሮችን ከመናገር በሚስጥር መያዝን መልመድ አለብን ሐሳባችን ወደ ተግባር እስኪቀየር ድረስ በልባችን መጠበቅ ይገባናል ቅዱስ ገብርኤል አምላክን ትወልጃለሽ ብሎ ሲነግራት ለማንም አልተናገረችም እንኳን ለሰው አብሯት ለአመታት ለኖረው ለጠባቂዋ ለአረጋዊ ለቅዱስ ዮሴፍ አልተናገረችም ዝም ነው ያለችው ሆዷ እየገፋ መጽነሷም እየታወቀ ሲመጣ አረጋዊ ዮሴፍ ሲጠይቃት ግድ ሆኖባት በቅዱስ ገብርኤል ብስራት ጌታን እንደጸነሰች ተናገረች ሚስጥራችንን ሐሳባችንን እቅዳችንን ተግባራችንን የምንናገረው እንደመቤታችን ግድ ሲሆንብን ብቻ ነው ወዳጆቼ እንደመቤታችን ግድ ሲሆንባችሁ ብቻ ተናገሩ ዝም ብላችሁ ለማንም አታውሩ አንድ ነገር አድርጋለሁ ብላችሁ ገና ሳትጀምሩ ትናገራላችሁ ሰይጣን ካፋችሁ ይቀልባል ዶሮ ጥሬ እንደምትለቅም ሁሉ ሰይጣንም የተግባር ሐሳባችሁ ስትናገሩ ካፋችሁ እየለቀመ ከፊታችሁ እየቀደመ ሁሉ ነገራችሁን እያጠመመ ያበላሽባችኋል ሐሳብ አይወራም እቅድ አይነገርም ግድ ከሆነ ተግባር ላይ ስታውሉት አውሩ ተናገሩ ለምሳሌ እጮኛ ስትይዙ ለጓደኛችሁ ለቅርብ ሰዎች በውል ያልታወቀውን መሰረት ያልያዘውን እጮኝነት እኔኮ እከሌ የሚባል እከሌት የምትባል እጮኛ ይዣለሁ አትበሉ ዝም በሉ እጮኝነታችሁ ወደ ትዳር ሊቀየር መስመር ይዞ ልትጋቡ ስትወስኑ እኔ ላገባ ነው ያላችሁ ነጋሪት አትጎስሙ ዝም በሉ ባይሆን
የሰርጋችሁን ፕሮግራም ካስተካከላችሁ በኋላ ሁሉን ነገር ከጨረሳችሁ በኋላ ተናገሩ፣ ሰውም ጥሩ። ወደ ትዳር ያልተቀየረ እጮኛቸውን ለገዛ ጓደኛቸው ተናግረው በገዛ ጓደኛቸው እጮኛቸውን የተቀማሉ። መስመር እስኪይዝ ዝም በሉ። ተምራችሁ ተመርቃችሁ ስራ ሊይዝ ነው አትበሉ። ስራ ከያዛችሁ በኋላ ተናገሩ። ዲግሪ ይዛችሁ ማስተርሴን ዘንድሮ ልማር ነው ብላችሁ ሐሳባችሁን አትናገሩ። ማስተርሳችሁን ሳትማሩ የመማር ሐሳባችሁን ከተናገራችሁ መቼም አትማሩ። ብትማሩም ታቋርጣላችሁ። ማስተርሳችሁን ከተማራችሁ በኋላ ተናገሩ። ገዳም ለጸበል፣ ለሱባኤ፣ ለጸሎት ሳትሄዱ ቀድማችሁ እዚህ ገዳም ሊሄድ ነው አትበሉ። ዝም ብላችሁ ሄዱ። ነገ እዚህ ቤተክርስቲያን ላስቀድስ፣ ልቆርብ፣ ልጠመቅ፣ ልጸልይ ልሄድ ነው አትበሉ። ዝም ብላችሁ ለማንም ሳታወሩ ሄዱ። ሰሞኑን ወይም ነገ ወደ ገዳም ይሄዳሉ፣ እዚህ ቤተክርስቲያን ጸበል ለመጠመቅ ይሄዳሉ ብላችሁ ሐሳባችሁን ከተናገራችሁ ሰይጣን ሴቶችን ያለ ጊዜ በሆነ የወር አበባ ፈቱን ያስቀራችኋል። ወንዶቹን ደግሞ በህልመ ሌሊት መጥቶ ያሰናክላችኋል። ሐሳባችሁን፣ እቅዳችሁን፣ ተግባራችሁን ከፍጻሜ ሳታደርሱ ቀድማችሁ ከተናገራችሁ ሁለት አይነት ፈተና አለባችሁ። አንደኛው ሰይጣን ነው፣ ሁለተኛው የራሳችሁ የሆኑ ምቀኞች ሰዎች ናቸው። ስለዚህ ሐሳቡን፣ እቅዱን ከፍጻሜ ያላደረሰ ተግባሩን ቀድሞ የሚያወራ ሰው በሰይጣንም በክፉ ምቀኛ ሰውም ይፈተናል። ሁሉ ነገሩ በቀላሉ ይበላሻል። እስኪ ዝም በሉና ሐሳባችሁን፣ እቅዳችሁን፣ ተግባራችሁን ሰርታችሁ ከፍጻሜ አድርሳችሁ ተናገሩ። ዝም ብላችሁ አትናገሩ። ሐሳባችሁን፣ እቅዳችሁን፣ ተግባራችሁን ለሰው ተናገራችሁ ማለት ራሳችሁ ላይ ራሳችሁ ጠላት ሆናችሁ እንቅፋት ሆናችሁ ማለት ነው። የሚገርማችሁ ሰይጣን የልባችሁን የሚስጥር ሐሳብ አያውቅም። የሚያውቀው የሚሰማው ስትናገሩ፣ ስታወሩ ነው። ተናገራችሁ ማለት ከሰይጣንና ከምቀኞቻችሁ ጋር ግልጽ ጦርነት ከፈታችሁ ማለት ነው። ስለዚህ አትናገሩ፣ አታውሩ። የጌታችንን የገዳመ ቆሮንጦስ ሱባኤ ለማደናቀፍ 3 ፈተና ያቀረበው ሰይጣን የኛን ሐሳብ፣ እቅድና ተግባር አይፈትንም፣ አያደናቅፍም ማለት ሞኝነት ነው። ቅዱስ ዮሐንስ በራእዩ በምዕራፍ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን በማለት ሰይጣን በዓለም ያሉትን ሰዎች እንዴት እንደሚያስታቸው፣ እንዴት ዓላማቸውን እንደሚያጨናግፍባቸው በግልጽ ነግሮናል። አንዳንዶች ገዳም ሄደው ሱባኤ ገብተው በፍኝ ጥሬና በኩባያ በሶ ስለ ሕይወታቸው በህልማቸው ይነገራቸዋል። የተነገራቸውን ነገር እስኪፈጸምላቸው መታገስ አቅቷቸው ከሱባኤ እንደወጡ ህልማቸውን ያዩትን ራእይ ለሰዎች ይናገራሉ። ራእያችሁን ተናገራችሁ ማለት አይፈጸምም። ቢፈጸም እንኳን በብዙ ፈተናና መከራ ነው። ህልማችሁን፣ ራእያችሁን ተናገራችሁ ማለት በነፋስ ፊት እንዳለ አቧራ ቁጠሩት። ዝም አይነቅዝም አይደለም የሚባለው። እስኪፈጸም ዝም በሉ። አንዳንድ አገልጋዮች መንፈሳዊ መጽሐፍ ሊጽፉ ይዘጋጁና ሳይጀምሩ ይናገራሉ፣ በዚህም ሳይጽፉ ይቀራሉ። አንዳንድ ዘማሪያን መዝሙር ላወጣ ነው ብለው ቀድሞ ይናገራሉ፣ እንኳን መዝሙር ሊያወጡ በአግባቡ ሳይዘምሩ ይቀራሉ። አንዳንዶች ውጭ ሀገርን ለመኖር ይሁን ለመማር ፕሮሰስ ይጀምሩና ገና ከጅምሩ ላገኙት ሰው ለወዳጃቸው ይናገራሉ። እንኳን ውጭ ሀገር ሊሄዱ እዚሁ ጭጭ ብሎ ይኖራሉ። በጣም የሚገርመኝ ዲቪ ደርሷቸው መሄዳቸውን ሳያረጋግጡ ምኑንም ሳይጨብጡ አሜሪካ ሊሄድ ነው ብለው ላገኙት ላወቁት ሰው ሁሉ ይናገሩና ሳይሉ ይቀራሉ። አንዳንዱማ ቤቱን ሽጦ ጥሩ ስራውን ትቶ ደግሶ የሽኝት አብልቶ መሄድ ነው ብሎ እንቢልታ አስነፍቶ እዚሁ ተጎልቶ ይቀራል። ብዙዎች አንድ ነገር ጀምረው ከፍጻሜ አልደርስ ሲላቸው እያማረሩ ለምንድን ነው እግዚአብሔር የሚያስተካክልልኝ እያሉ ይሰናክላሉ። በመጀመሪያ እግዚአብሔርን በጸሎት ጠይቀን በጸሎት አማክረን አልጀመርም። ሲበላሽ ብቻ እግዚአብሔር ለእሮሮ ትዝ ይለናል። ታዲያ ያሰባችሁት፣ ያቀዳችሁት፣ ልትተገብሩት የፈለጋችሁት ነገር ለማን እንንገር ካላችሁ፣ አንደኛ ከፍጻሜ እንዲደርስላችሁ በጸሎት ለእግዚአብሔር ንገሩ። ሁለተኛ ከፍጻሜ እንዲደርስላችሁ ለእመቤታችን ለቅዱሳን መላእክትና ለቅዱሳን እናት አባቶቻችን በጸሎት ንገሩ። ያኔ ይፈጸማል፣ ከፍጻሜ ይደርሳል። ሶስተኛ
ሊረዳችሁና ሊረዳችሁ ለሚችለው ለቤተሰባችሁ ንገሩ። አራተኛ በገዳም በጸሎት ለተወሰኑት አባቶች በጣም ለምታምኑት ለንስሐ አባታችሁ በጸሎት እንዲያግዛችሁ ንገሩ። ከዚህ ውጪ ለጓደኛ፣ ለመንገደኛ፣ ለቅርብ ለሩቅ ሰው አትናገሩ። ወዳጆቼ ሐሳባችን በቀላሉ የማይሳካው ወደ ተግባር የማይቀየረው አስቀድመን ለሰይጣንና ለምቀኞች ሰዎች እየተናገርን